የመረጃ አውታረ መረብ መሰረተ ልማት መስፋፋት ዓለምን ወደ አንድ መንደር እየሰበሰባት እንደሆነ ይነገርለታል። አንድ መረጃ በማይክሮ ሰከንድ ውስጥ በመላው ዓለም የመዳረስ እድሉም እየሰፋ መጥቷል። ለዚህ ደግሞ የማህበራዊ ሚዲያ መስፋፋት የአንበሳውን ድርሻ ይዛል። በዚህ ዘመን ተንቀሳቃሽ ስልክ በእያንዳንዱ ዜጋ እጅ ላይ በፍጥነት እየተዳረሰ መምጣቱን ያህል የመረጃ ስርጭቱም እንዲሁ በቀላሉ ለግለሰቦች ይደርሳል። አሁን ጋዜጠኝነት ሙያዊ ለዛውን እየለቀቀና እያፈነገጠ ማንም እንዳሻው መረጃን የሚያሰራጭበት ዘመን ላይ ደርሰናል። በዚህም ሙያው እጅጉን እየተፈተነ ከመሆኑም በላይ ዓለም በድህረ እውነት ማዕበል ውስጥ እየዋኘች ትገኛለች። የማህበራዊ ሚዲያ በዓለም የመረጃ ፍሰት ላይ አዎንታዊና አሉታዊ ተጽዕኖ እያሳደረ መጥቷል። በአዎንታዊ ጎን ሰዎች መረጃን ከአንዱ የዓለም ጫፍ ወደ ሌላኛው የዓለም ክፍል በቀላሉ ማግኘትና ለማሰራጨት መቻላቸው የገጽ ለገጽ ግንኙነትን በቀላሉ ማሳለጡ ተጠቃሽ ነው። በሌላ በኩል ሐሰተኛና የጥላቻ ንግግርን ያዘሉ መረጃዎችን ያለምንም አርትዖት በቀላሉ ለማሰራጨት እድል መፍጠሩ የመረጃ ቀውስ በማስከተል በሰዎች ተግባቦት ላይ እንቅፋት መሆኑ በአሉታዊነት የሚነሳ ጉዳይ ነው። ማህበራዊ ሚዲያ ለማህበራዊ ቁርኝት ቦንድ ለመልካም ነገር ሊውል ይችላል ወይ ደግሞ በተቃራኒው ችግር ሊፈጥር ይችላል። የማህበራዊ ሚዲያ የምንላቸው ፕላትፎርሞች እንደ ተጠቀምንበት እንደኛ አጠቃቀም ወይ ሊጠቅሙን ይችላሉ ወይ ሊጎዱን ይችላሉ ወይ ሊያለሙን ይችላሉ ወይ ሊያጠፉን ይችላሉ። ስለዚህ የሄት ስፒች የምንለው ወይ ደግሞ የጥላቻ ንግግር የሚያለማው ሳይሆን የሚያጠፋው የሚገነባው ሳይሆን የሚያፈርሰው የማህበራዊ ሚዲያ አጠቃቀም ነው ማለት ነው። ዋነኛ የሐሰተኛ መረጃና የጥላቻ ንግግር ምንጭም አሰራጭም ማን ነው በሚባልበት ወቅት የመጀመሪያ ደረጃ የሚይዘው ያው ማህበራዊ ሚዲያ ነው። መደበኛ ሚዲያው የዛኔ ያህል አይሆን እንጂ አልፎ አልፎ ወጣ ገባ የሚል ነገር እንዳለው ማየት እንችላለን። እንግዲህ የማህበራዊ ሚዲያን ጉዳይ ስናነሳ የግድ የፖለቲካና ኢኮኖሚ ጉዳዮች ብቻ አይደለም። ማህበራዊ ጉዳዮቻችንም ቅጥ ያጡበት እና ፈር የለቀቁበት ሁኔታ እየታዘብና እያየን ነው። እና ለህዝብ መቅረብ የሌለባቸው ባህልን፣ ወግን፣ ስርዓትን ያልጠበቁ ነገሮች ሁሉ የሚቀሩበት ቴንደንሲው ሰፊ ነው፣ ሰፍቷል። ስለዚህ እንደነዚህ አይነት ነገሮችም ላይ ማቀብ፣ መቆጣጠር፣ መከታተል ያስፈልጋል። በዚህ በማህበራዊ ሚዲያ ዘርፍ የተሰማሩ ሰዎችም ራሳቸውን ሊያቀቡ፣ ራሳቸውን ሊያርሙ እና ህዝብንና ሀገርን በሚጠቅም ጉዳይ ላይ ጊዜያቸውን ቢያጠፉ የተሻለ ነው የሚል ሐሳብና አስተያየት ነው ያለኝ። መረጃዎች እንደሚያሳዩት በኢትዮጵያ የማህበራዊ ሚዲያ ተጠቃሚዎች ቁጥር በከፍተኛ ፍጥነት እያደገ መጥቷል። ይህን ተከትሎም በርካቶች የተለያዩ ቁም ነገሮችን በመከወን እርስ በእርስ ለመተጋገዝና መረጃዎችን በፍጥነት ለመቀባበል መልካም አጋጣሚን ፈጥሮላቸዋል። ይሁን እንጂ በሀገሪቱ ያለው የማህበራዊ ሚዲያ አጠቃቀም አሉታዊ ጎኖች እንደሚስተዋልባቸውም ይነሳል። ሐሰተኛ መረጃንና የጥላቻ ንግግሮችን ከልካይ የሌላቸው እስኪመስል ድረስ የተሳሳቱ መረጃዎችን በማሰራጨትና በመጠቀም የዜጎችን አለፍ ሲልም የሀገርን ብሔራዊ ጥቅም የሚገዳደሩ መረጃዎችን የሚያሰራጩ የማህበራዊ ሚዲያ ተጠቃሚዎች ቁጥርም ቀላል አይደለም። ቅጥ ያጣ ጽንፍ የወጣ አመለካከትና አስተሳሰብ ደግሞ እናያለን። እንደ አይነት አስተሳሰቦች ሊታረሙ ይገባቸዋል፣ ሊስተካከሉ ይገባቸዋል። እንዴት ነው የምናስተካክላቸው? አንዱ በህግ ማዕቀፍ ውስጥ ሊካተቱና ሊታረሙ የሚገባቸው አካሄዶች አሉ። ሁለተኛውና መሰረታዊ ነገር ምንድነው ስንል ግን ማህበራዊ ሚዲያን አብዛኛው ሰው በተገቢው መንገድ መጠቀም ከጀመረ አብዛኛው ጋዜጠኛም ወይም ደግሞ ፕሮፌሽናል የሆኑ ሰዎች በዚህ መንገድ ለሀገር የሚጠቅም ለሀገር እድገት የሚበጅ ነገር ፕሮሞት እያደረጉ እስከመጡ ድረስ እርግጠኛ ነኝ እነዛ አይነት አስተሳሰቦች እየተዋጡ እየጠፉ መምጣታቸው አይቀርም። ስለዚህ በዚህ በኩል ያሉትን ኢንከሬጅ ማድረግ
ጥሩዎቹን በርቱ ማለት ማገዝ ያስፈልጋል። እነዛ ደግሞ የሚታረሙበትን ሁኔታ መፍጠር ያስፈልጋል። በዚህ መንገድ ከሄድን በእርግጠኝነት የተሻለ ነገር በቅርቡ ባይሆን በሂደት የምናይበት ሁኔታዎች ይፈጠራሉ ብዬ እምነት አለኝ። ሐሰተኛ መረጃና ጥላቻ ንግግር መልሶ የሚያጠቃው ምን ነው? የሰው ልጆችን መረጃ የማሰራጨትና የማግኘት መብት ፍሪደም ኦፍ ኤክስፕሬሽን ነው አታክ የሚያደርገው። በኃላፊነት ስሜት መረጃ ካላሰራጨ የተጣራ መረጃ ትክክለኛነቱ የተረጋገጠ መረጃ ካላሰራጨ መልሰ ፍሪደም ኦፍ ኤክስፕሬሽን ላይ ነው አደጋ የሚያመጣውና ከዛ አኳያ ማህበራዊ ሚዲያ በሀገራችን ሁኔታ በተለይ ለክፋት ከተጠቀሙበት እስከ ብሔራዊ ስጋት አደጋ ሊደርስ እንደሚችል ጥናት መላሾቹ ያረጋገጡት ጉዳይ ነው። ብሔራዊ ጥቅም ሰርቫይቫል ኤንድ ዌልቢንግ ነው ማለት አንድ ሀገር የመኖር ያለ መኖር ጥያቄ የሚነሳበት ጉዳይ ነው። ስለዚህ ማህበራዊ ሚዲያዎቻችንን በእርግጥ መደበኛ ሚዲያዎቻችን በአብዛኛው በዚህ ጉዳይ ችግር ያለባቸው አይደሉም። ምንም የክልልም የፌደራልም ብሔራዊ ማነው የክልል ሚዲያዎችም የህዝብ ሚዲያው ማለት ነው የቆመለትም ዓላማ እሱ ስለሆነ በዚህ ጉዳይ ችግር የለባቸውም። እንደውም ችግር ያለበት ወሳኝ መልኩ ያው ማህበራዊ ሚዲያ ነው። የብሔራዊ ጥያቄን ጉዳይ ከምንም በላይ ትኩረት ሰጥቶ ሊሰራው የሚገባ ጉዳይ ነው። የጥላቻ ንግግር ጉዳቱ በተለያዩ መንገድ መረዳት እንችላለን። አንደኛ ሀገር የምትገነባው ሰላም ሲኖር ነው። ሀገር የምትገነባው በህዝብ ነው። የጥላቻ ንግግር በኦንላይን የሚሰራጨው በተለያዩ መንገዶች የሚሰራጩት ታርጌት የሚያደርጉት በሰዎች መካከል መልካም ግንኙነት እንዳይኖር ያንን ዲታች ማድረግ ነው፣ ማላላት ነው። ግንኙነት ስላለ ደግሞ ሰዎች አብሮ መኖር አብሮ መስራት አይችሉም። መልካም ነገርን አብሮ መስራት አይችሉም። ሀገር ደግሞ በህዝቦች በጋራ በአንድነት የምትገነባ ናት ሀገር በየትኛውም ሀገር ማለት ነው። ስለዚህ የጥላቻ ንግግር በጣም አደገኛ ነው። ሀገሩን እንደሚወደው ዳር ድንበር እንደሚጠብቀው እንደመከላከያ ሰራዊት ሁላችንም ሚዲያዎቹ የሚያወጡትን ፍሬም ሚዲያዎቹ የሚያዘጋጇቸውን አጀንዳዎች የሚያወጡቻቸውን አጀንዳዎችና የሚሰሯቸውን አጀንዳዎች በመከተል ህዝብ መንግስትንም ማገዝ ያስፈልጋል። እርስ በርስም ደግሞ እየተጋገዝንና እየተዛዘን ለኢትዮጵያ ብሔራዊ ጥቅም መቆም አለብን ብዬ ነው ማስበውና ሚዲያዎች ከዚህ በላይ ከሚጠበቀው በላይ መስራት አለባቸው። ሚዲያዎች ግልጽ የሆነ ተልእኮና ራዕይ እስከነደፉ ድረስ አንዱ ቀዳሚ አጀንዳቸው ሊያደርጉ የሚገቡት ብሔራዊ መግባባትን መፍጠር ነው ወይም ደግሞ ናሽናል ኢንተረስትን አስቀድሞ ማራመድ ነው። በሀገሪቱ ጉዳይ ላይ የትኛውም ሀገር ላይ የሚያሳየን ኤክስፒሪየንስ አንዱ የምንማረው ነገር ምንድነው? የትኛውም ሚዲያ የሀገሩን ጥቅም እና የሀገሩን ፍላጎት የህዝቡን ፍላጎት አሳልፎ የሚሰጥ አሳልፎ የሚሸጥ የሚዲያ ተቋም የለም። የሀገራችንን ጥቅም በተመለከተ የህዝባችንን ጥቅም በተመለከተ የሚዲያ ብቻ ሳይሆን የሁሉም ዜጋ ግዴታ ነው የመጠበቅ ጉዳይ። ስለዚህ ሚዲያ ደግሞ ስንል ሚዲያ ውስጥ ያሉ ጋዜጠኞች ብቻ አይደሉም። በሙያ ደረጃ ጋዜጠኛ ይሁኑ እንጂ በዜጋ ደግሞ እያንዳንዳቸው ሀገር አላቸው። እያንዳንዳቸው ከአንድ ማህበረሰብ ከአንድ ህዝብ የወጡ ናቸው። ስለዚህ የሀገራቸውን የህዝባቸውን ጥቅም የማስጠበቅ ምክንያቱም የዛ ሀገርና የዛ ህዝብ አባል ስለሆኑ የማስጠበቅ ህዝቡን የማገልገል ግዴታም አለባቸው። ስለዚህ በዛ አንፃር ሚዲያዎች የግድ ተልእኮና ራዕይ ብቻ ቀርጸው መንቀሳቀስ አለባቸው። ናሽናል ኢንተረስት እናስጠብቃለን የሚል የተጻፈ ተልእኮና ራዕይ እንኳን ባይኖራቸው በዚህ ጉዳይ ላይ አንድ አይነት የሆነ መግባባት ሊኖር ይገባል። ያልተገባ ዝናና ጥቅም ለማግኘት ሲባል አንድን ይዘት ከሚገባው በላይ ማስጮህ፣ ያልደረሰን አደጋ እንደደረሰ ያልተባለውን እንደተባለ አድርገው ማራገብ፣ በግለሰቦችና ቡድኖች ላይ ጥላቻን መንዛት፣ አለፍ ሲልም በእቅድና ስትራቴጂ በሚመራ መንግስት ላይ ተጽዕኖ ያሳደሩ በመምሰል ጫና ለማሳደርና መሰል ያልተገቡ እንቅስቃሴዎች የማህበራዊ ሚዲያ አሉታዊ ገጽታዎች ከሆኑም ሰነባብተዋል። መንግስት የማህበራዊ ሚዲያን አሉታዊ ተጽዕኖ ለመቆጣጠርና መስመር ለማስያዝ ያስችለው ዘንድ የጥላቻ ንግግርና የሐሰተኛ መረጃ ቁጥጥር አዋጅ ማውጣቱ አይዘነጋም።
ተፈጻሚነቱ ላይ ግን ክፍተት እንዳለን የሚስተዋለው። ለዚህም የማህበራዊ ሚዲያ ፕላትፎርሞች ዓለም አቀፋዊ መሆንና ለቁጥጥርና ለክትትል አመቺ አለመሆናቸው ነው። የጥላቻ ነገር ከዚህ በፊትም በወንጀለኛ ህጉ የተጠቀሰበት ሁኔታ አለ። ግን አገሪቷ ዓለም ከደረሰበት ነባራዊ ሁኔታ አንፃር ይሄ ጉዳይ ሲሪየስ ጉዳይ ሲሪየስ የመንግስት ኢንተርቬንሽን የሚጠይቅ ጉዳይ በመሆኑ ራሱን የቻለ ህግ አውጥቷል። እዚህ ህግ ላይ በደንብ በግልጽ ዓላማው ተቀምጧል። በአንድ በኩል የመረጃ ነፃነት አለ። ሐሳብን በነፃነት የመግለጽ ህገ መንግስታዊ መብት ነው። ዓለም አቀፋዊ ስምምነቶች ሀገራችን ያጸደቀቻቸው ዓለም አቀፋዊና አህጉራዊ ስምምነቶችም ይሄንን ነው የሚያረጋግጡት። ህገ መንግስታችን ደግሞ እነዚህ የተስማማናቸው ህጎች በዓለም አቀፍ ደረጃ ኢትዮጵያ የፈረመቻቸው ህጎች የህገ መንግስቱ አካል ነው ብሏል። ስለሆነም መብቶቹ እንዲከበሩ በደንብ በህግ የተቀመጠ ነገር አለ። ይሄ እንደተጠበቀ ሆኖ ግን መብቶቹ በትክክለኛው መንገድ ማይከበሩ ከሆነ በህዝቦች መካከል ያለውን መቻቻል፣ መከባበር፣ አብሮ የመኖር እሴቶችን የሚያናጥፍ የሚያጋጭ የሚነጣጥልና ለከፍተኛ ቀውስ የሚዳርግ ከሆነ ይሄ የግድ መስተካከልና በህግ ርማት ሊሰጠው እንደሚችል ተጠያቂነት ሊያስከትል እንደሚችል ተቀምጧል። ሚዲያዎች በአንድ ሀገር ውስጥ እስከ ተንቀሳቀሱ ድረስ የሚሰሩበትን ሀገር ህዝባዊ አንድነትና ሉዓላዊነት፣ ገዢ የወል ትርክት፣ ሀገራዊ ብልጽግናና መሰል ብሔራዊ ጥቅሞችን አክብረው መስራት ይጠበቅባቸዋል። ይህ ጉዳይ ማህበራዊ ሚዲያውን ብቻ ሳይሆን መደበኛውን የመገናኛ ብዙሃን ክንፍም ይመለከታል። ክሪቲካል ሚዲያ ሊትረሲ የሚባል ነገር ሚዲያ ወይ ደግሞ መረጃ ወደኛ ሲመጣ ምግብ መርጠን እንደምንበላው በዚህ መረጃ ጀርባ ያለው ላኪው ለምንድን ነው የሚልከው? በኔ አእምሮ ላይ በኔ ልብ ላይ ምን እንዲሆን ነው የሚፈልገው ብሎ መጠየቅ ያስፈልጋል። አንድ ዜጋ እኔ ምን እንዲሆን ነው ይሄ መረጃ ወደኔ የሚመጣው? ለምሳሌ የሆነ እርምጃ እንዲወስድ ነው? ለትምህርት ወይ ደግሞ ዕውቀት አገኝበታለሁ፣ ክህሎት አገኝበታለሁ፣ የራሴን ቤተሰብን፣ አካባቢን፣ ሀገርን የሚጠቅም መረጃ አገኝበታለሁ? ባጭሩ ጠቃሚ ነው ወይ ጎጂ ነው የሚለው ነገር ጎጂ ከሆነ ሪጀክት ማድረግ፣ እንዲደርቅ ማድረግ፣ መልካሙን ማሰራጨት፣ መልካም ዘር መዝራት፣ የነሱ የጥፋት ዘር እንዲከስም መልካም ዘር በሚዲያ መዝራትና ለዜጎቻችን ትክክለኛው መረጃ እንዲያገኙ አማራጭ እንዲበዛላቸው ማድረግ፣ ሰዎች እንዲከባበሩ ተዋዶ በጋራ ሀገርን እንዲያለሙ ማድረግ ይቻላል። ልክ እንደ ወታደር፣ ልክ እንደ ዶክተር፣ እንደ ሐኪም፣ ልክ እንደ መምህር፣ ልክ እንደ ደህንነት ሰራተኛ ጋዜጠኝነት ዜግነት አለው። ጋዜጠኝነት ናሽናል ኢንተረስት አለው። ጋዜጠኝነት የሚቆምለት ሀገርና ባህል አለ። ያን ያሰብን ለእውነት ቆመ መስራት ያስፈልጋል። ማህበራዊ ሚዲያውም ሆነ መደበኛው መገናኛ ብዙሃን የጥላቻ ንግግሮችንና ሐሰተኛ መረጃዎችን ለሌሎች ከማጋራት የተሳሳተ ሐሳብና አስተያየት ከመስጠትና አድናቆትን ከመቸር ሊታቀቡ ይገባል። እንዲሁም ትክክል ያልሆኑ ሐሳቦችን መቃወም፣ ትክክል የሆኑትን መደገፍ፣ ህዝብን በሚጎዱ ሐሳቦች ላይ ጥቆማ በመስጠት ከመረጃ አጣሪ ቡድኖች ጎን በመቆም የድርሻን መወጣት ከሁሉም ዜጋ ይጠበቃል።